ጤና ይስጥልኝ ተመልካቾቻችን ዜና በምልክት ቋንቋ ቀርባሉ። በመደመር መንግስት የተከናወኑ የልማት ስራዎች ተስፋ ሰጭ ናቸው ሲሉ የሶማሌ ክልል ነዋሪዎች ገለጹ። የጉባ ብስራቶች የመደመር መንግስት ትሩፋቶች በሚል መሪ ሀሳብ ህዝባዊ ውይይት በጅግጅጋ ከተማ ተካሂዷል። የውይይቱ ተሳታፊዎች የወጣቶች የስራ ዕድልን፣ የኑሮ ውድነት ማረጋጋት እንዲሁም የውሃ እጥረት ችግርን የተመለከቱ ጥያቄዎች አንስተው ከመንግስት የስራ ኃላፊዎች ምላሽ ተሰጥቶባቸዋል። በሶማሌ ክልል ጅጅጋ ከተማ የጉባ ብስራቶች የመደመር መንግስት ትሩፋቶች በሚል መሪ ሀሳብ ህዝባዊ ውይይት ተካሂዷል። ውይይቱ በክልሉ እስካሁን የተገኙ ስኬቶችን አጠናክሮ ለማስቀጠልና በቀጣይ ሊሰሩ በሚገባቸው ተግባራት ላይ በጋራ በመምከር አቅጣጫ ለማስያዝ ያለመ ነው። በጅጅጋ የውይይት መድረክ ላይ የደቡብ ኢትዮጵያ ክልል ርዕሰ መስተዳድር ጥላሁን ከበደና የሐረሪ ክልል ምክር ቤት ምክትል አፈ ጉባኤ አሚና አብዱል ከሪም ተገኝተዋል። ቀድሞ በነበረው ስርዓት አጋር ተብለው የሚጠሩ ክልሎች በመደመር መንግስት የማዕከል ፖለቲካ ተሳታፊ መሆናቸውን የውይይቱ ተሳታፊዎች ገልጸዋል። በመደመር መንግስት ህብረ ብሔራዊ አንድነትን ለማጠናከር የሚሰሩ ተግባራትንም አድንቀዋል። በመደመር መንግስት የተከናወኑ የልማት ስራዎች ተስፋ ሰጪ መሆናቸውን ጠቁመው የወጣቶች የስራ ዕድልን፣ የኑሮ ውድነትን ማረጋጋት እንዲሁም የውሃ እጥረትን መቅረፍ በሚሉ ጉዳዮች ላይ ጥያቄ አንስተው ምላሽ ተሰጥቶባቸዋል። ከዚህ ቀደም በፖለቲካ ተሳትፎ ረገድም የሶማሌ ክልል አጋር እየተባለ ነበር የሚጠራው። አሁን በመደመር መንግስት የማዕከል ፖለቲካ ተሳታፊ ሆኗል። የመደመር መንግስትን ህብረ ብሔራዊ እሳቤን እናደንቃለን። ለዚህ ምስጋና ይገባዋል። ለክልላችን ሰላምና ጸጥታ አንድነታችንን አጠናክረን የምንቀጥል ይሆናል። ጅግጅጋ በለውጡ መንግስት በእጅጉ ተቀይራለች። በከተማዋ የተጀመረው የኮሪደር ልማት ሁሉም አካባቢ ላይ መስፋፋት አለበት። እንደ ጥያቄ የማነሳው ውሃ በአካባቢዬ እጥረት አለ። የውሃ አቅርቦት ችግር ቢፈታልን ጥሩ ነው። የፌዴራልና የክልል መንግስት ስልጣን በግልጽ ተለይቶ ተግባራዊ እየተደረገ ያለበት ጊዜ ላይ እንገኛለን። ይህ ደግሞ የአሰራር ግልጽነት እንዲኖር ያደርጋል። አሁን ላይ የተጀመረው የልማት ስራ ተጠናክሮ መቀጠል አለበት። በሶማሌ ክልል የተጀመሩ የልማት ስራዎች የሚደነቁ ናቸው። ተጠናክረው እንዲቀጥሉ እጠይቃለሁ። በክልሉ የተጀመረው የኮሪደር ልማት ስራ በሁሉም አካባቢ ሊስፋፋ ይገባል። ከተማ ውስጥ ለውስጥ የመንገድ፣ የመብራት፣ የውሃ እንዲሁም ደግሞ የባጃጅ አገልግሎት ላይ የተነሱ ጉዳዮችን ከየነዋሪው ጋር ቁጭ ብሎ ተነጋግሮ በፍጥነት ሊፈቱትን በዚህ መንገድ እንፍታ። በጋራ ሰፈራችንን ብሎካችን ቀይረን የኛን ብሎክ ጅጅጋ ከተማ የብልጽግና ተምሳሌት እንድትሆን ሁላችንም መረባረብ አለብን የሚል ነዋሪዎችን የበስራ እንድትወስዱ አደራ ማለት ነው። መቼስ በሰላም ጉዳይ ከ2010 ሐምሌ 28 በኋላ ለኢትዮጵያ ሞዴል የሆነ ክልል ነው ብዬ ብናገር ማጋነን አይደለምና የለውጡን ሐዋርያ የሆኑትን ሙስጠፌንም ሆነ አብረው የሚሰሩትን ሳናመሰግናና አንቀርም። እናመሰግናለን። የሰላም ዋጋ ለሶማሌ ክልል ለጅግጅጋ ከተማ ነዋሪ መንገድ ትላንት ስላያችሁ ለቀባሪ እንደሚባለው በውስጣችሁ ከጎረቤት ጋር የነበረው ነገር ያን ታሪክ ቀይራቸዋል። ያንን ስም ቀይራቸዋል። አሁን የፍቅር የመቻቻል ክልል ከተማ ሆነ በእናንተ ልፋት። የኔ ጥያቄ የሚሆነው ለወጣቱ የስራ ዕድል መፍጠር ያስፈልጋል። ይሄ ልማት የተሰራው ከህዝቡ በተሰበሰበው ግብር በመሆኑ ግብር በአግባቡ መሰብሰብ ላይ መሰራት አለበት። የኢትዮጵያን የምግብ ሉዓላዊነት እንድናረጋግጥ መሬታችንን በአግባቡ ማረስ አለብን። የትምህርት ጥራቱ እንዲያድግም ለመምህራን የመኖሪያ ቤት መሰጠት አለበት። ተስፋ ያለው ክልል የመንግስት በተለይ የመደመር መንግስት ትሩፋቶችም ተስፋ ባለው ክልል ልዩ ትኩረት ሰጥቶ ይሰራል። የሶማሌ ክልል የብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ ኢንጂነር መሐመድ ሻሌ የመደመር መንግስት የህዝቡን ጥያቄ ይፈታል፣ የሶማሌ ክልልን የብልጽግና ተምሳሌት እናደርጋለንም ሲሉ ቃል ገብተዋል። ከመንገድና ከትራንስፖርት ጋር በተያያዘ የተነሱ ጥያቄዎች
የመሰረተ ልማት ግንባታው አሁንም ተጠናክሮ ይቀጥላል። የፍቅርና የመቻቻል ተምሳሌት የሆነው የሶማሌ ሕዝብ በጋራ ሰላሙን አስጠብቆ መቀጠል አለበት። የጅግጅጋ ከተማ የብልጽግና ተምሳሌትና ትሩፋት የሚታይባት ከተማ ነች። ከለውጡ በኋላም ሰፋፊ ስራ የተሰራባት ከተማ ሆናለች። የሶማሌ ክልል ዋና ከተማ ብቻ ሳትሆን የአፍሪካ ቀንድ የንግድና የፖለቲካ ማዕከል ለማድረግ እየሰራን እንገኛለን። በውይይቱ ላይ የሃይማኖት አባቶች፣ የሀገር ሽማግሌዎች፣ ምሁራን፣ ወጣቶችና የተለያዩ ህብረተሰብ ክፍሎች ተሳትፈዋል። ኢትዮጵያ ካደጉት ሀገራት ተርታ ለማሳለፍ የሚደረገው ጥረት እንደሚደግፉ በሐረር ከተማ የሚገኙ ነዋሪዎች ገለጹ። የተለያዩ የማህበረሰብ ክፍሎች የተሳተፉበት ህዝባዊ የውይይት መድረክ በሐረር ተካሂዷል። ብስራቶች የመደመር መንግስት ትሩፋቶች በሚል መሪ ሐሳብ በሐረር ከተማ በተካሄደው ህዝባዊ የውይይት መድረክ ላይ የመደመር መንግስት የህዝቡን ሁለንተናዊ ተጠቃሚነት የሚያረጋግጡ ተግባራትን በማከናወን ኢትዮጵያን ካደጉት ሀገራት ተርታ ለማሰለፍ የሚያደርገውን ጥረት እንደሚደግፉ ነዋሪዎች ተናግረዋል። እኔ አሰብ ነበርኩ፣ ምጽዋም ነበርኩ። የወደብን ጥቅም በደንብ ጠንቅቄ ያውቃለሁ። ኢትዮጵያ ያለ አግባብ ነው ወደብ ያጣችው። ኢትዮጵያ ተጎጂ ናት። የወደብ በር ብታጣ በመደመር መንግስታችን የተከናወኑ ተግባራቶችን ዘርዝረን መጨረስ አንችልም። አገራችን ስንዴ መስዋዕት እንደነበረች እናውቃለን። ዛሬ አገራችን ስንዴ እያመረተች ወደ ውጭ እየተላከች ነው። የማዳበሪያ ፋብሪካን እንመልከት፣ የህዳሴ ግድብን እንመልከት በዋናነት እና ሌሎችም ተግባራት ኑክሌር ኢነርጂን እንመልከት። ነዳጅ የሀገራችንን ወዳደጉት ተርታ አገሮች ለማሰለፍ ወደ ከፍተኛ ማማ ለማስገባት ልናግዝ ይገባናል ይላለው። ከዚህ ቀደም በተለያዩ ህዝባዊ መድረኮች ላይ የተነሱ የልማትና የመልካም አስተዳደር ጥያቄዎችን ለመመለስ የተደረጉ ጥረቶች ተስፋ ሰጪ ውጤት ማምጣታቸውም በመድረኩ ተመላክቷል። ብዙ ጥያቄዎችን እዚህ አዳራሽ ውስጥ ያነሳናቸው ጥያቄዎች እየተመለሱ ያሉ ናቸው፣ በሂደት ላይ ያሉ ናቸውና እኛ ከመንግስታችን ጎን ነን። ምን ጊዜ የደቡብ ምዕራብ ኢትዮጵያ ህዝቦች ክልል ርዕሰ መስተዳድር ዶክተር ኢንጂነር ነጋሽ ዋጌሾ የጉባ ብስራቶች ከዳር እንዲደርሱ የሐረር ከተማ ያሳየው ድጋፍ ለመንግስት ተጨማሪ ጉልበት የሚሆን ነው ብለዋል። እንደ ሀገር በተሰሩ ስራዎች ላይ በተለይ ከህዳሴ ግድብ ጋር ከቀይ ባህር በር ጋር እንደዚሁም ትላልቅ ሜጋ ፕሮጀክቶች የማዳበሪያ የነዳጅ እንደዚሁም ደግሞ ኃይልንም ማዘመን አለብን። የኒውክሌር ኃይልን በማመንጨት ለኃይል ማመንጫነት መጠቀም አለብን ብለን የጀመርናቸው ስራዎች፣ በከተሞች አካባቢ የመኖሪያ ቤት እጥረትን መቅረፍ አለብን ብለን የጀመርናቸው ስራዎች በቀጣይ አጭር 2 እና 3 ዓመታት የሚከናወኑ ስራዎች ስለሆኑ ለነዚህ እኛ ከመንግስታችን ጎን እንቆማለን ብላችሁ የሰጣችሁት ትልቅ አቅም ነውና ይሄ ተጠናክሮ መቀጠል አለበት። የሴቶችና ማህበራዊ ጉዳይ ሚኒስትር ዶክተር ኤርጎጌ ተስፋዬ በመደመር እሳቤ የህዝብን የባህር በር ጥያቄ ለመመለስ በትኩረት ይሰራል ብለዋል። አሁን ባሳያችሁት የመደመር እሳቤ ቀጣይ ደግሞ ሐረር በፊት የኢትዮጵያ በር ናት አይደለም? አሁን በር እንድትሆን አንፈልግም። በጣም ትልቅ ደስ ያለኝ ነገር ለሐረር ህዝብ ስለ ቀይ ባህር በራችን መናገር እንደው ለቀባሪ ማርዳት ነው እና ይሄንን በራችንን እውን እንደምናደርግ ደግሞ እናንተ ምስክሮች ናችሁ። ቀጣይ የባህር በራችንን በሐረር ህዝብ ፍቅርና በመነጋገር ፈተን ኢትዮጵያ የብልጽግና ተምሳሌት እንድትሆን እንደምናደርግ ባለሙሉ ተስፋ ነኝ። በመድረኩ ከሐረሪ ክልል ከከተማና ገጠር የተውጣጡ የማህበረሰብ ክፍሎች ተሳትፈዋል። የማዕከላዊ ኢትዮጵያ ክልል በልማት እድገት ምሳሌ መሆን የሚችል ክልል መሆኑን የከተማና መሰረተ ልማት ሚኒስትር ጫልቱ ሳኒ ለወሰና ከተማ ነዋሪዎች ተናገሩ። የከተማ ነዋሪዎች ልማቱን እያደነቁ ሲሆን ተጨማሪ የልማት ስራዎች እንዲከናወኑ ሲሉ ጥያቄዎች አንስተዋል። የጉባ ብስራቶች የመደመር መንግስት ትሩፋቶች በሚል መሪ ሀሳብ የመንግስት የስራ ኃላፊዎች በተገኙበት በሆሳና ከተማ የህዝባዊ ውይይት መድረክ ተካሂዷል። በመድረኩ የተሳተፉ ነዋሪዎች ከቅርብ ዓመታት ወዲህ በከተማው ላይ የተስተዋሉ ለውጦችን ተናግረዋል። በተለይ አዲስ አበባና አካባቢዎች ላይ የተለያዩ ልማት ትሩፋቶች የተለያዩ መንግስት አቅዶ ሲሰራቸው የነበሩ
ትላልቅ ሜጋ ፕሮጀክቶችን በአካል በእኛ ጄኔሬሽን ማየት መቻላችን ትልቅ እድለኝነት ነው። ይህንን መንግስት ላመሰግን ወዳለሁ። አሁንም ወደፊትም ቢሆን ሆሳና ከተማ መንገድ ተሰርቷል። እኔ ድሮ መመኛው ነው አስፋልት ተሰርቷል። እግዚአብሔር ይመስገን። መንግስታችን አሁንም ውሎ ይደር ይኖርልን። የተዋጣው ገንዘብ የተሰራው ነገር በተግባር ከዋለ አሁንም የሀዲያ ህዝብ የሆሳና ህዝብ ቀጥሎ ሊሰራም ቢሆን ቀጥሎ ሊሰለፍ ቢሆን ቀጥሎ ሊያለማም ቢሆን ዝግጁ መሆኑን ለማረጋገጥ ፈልጋለሁ። በመድረኩ መንግስት በትኩረት ሊሰራባቸው ይገባል ያሏቸውን ጥያቄዎች ተሳታፊዎች አንስተዋል። የአየር ማረፊያ ለሆሳና ያስፈልጋታል፣ የአየር ትራንስፖርት ያስፈልጋታል የሚል ጥያቄ ከህዝብ ሲነሳ ነበር። ምን አቅጣጫ ተይዟል፣ የት ደረጃ ደርሷል የሚለው ነገር ክሊር የሆነ መረጃ ቢሰጥ ጥሩ ነው የሚል ነገር ለማለት ነው። በውይይት መድረኩ የተገኙት የከተማና መሰረተ ልማት ሚኒስትር ጫልቱ ሳኒ ህዝብና መንግስት ከተባበረ በአጭር ጊዜ ለውጥ ማየት እንደሚቻል ማሳያ የሚሆነው የማዕከላዊ ኢትዮጵያ ክልል እንደሆነ ተናግረዋል። ሚኒስትሯ አክለውም ከነዋሪው ለተነሱ የመሰረተ ልማት ጥያቄዎች ምላሽ ሰጥተዋል። የማዕከላዊ ኢትዮጵያ በልማትም በሰላምም እጅግ ምሳሌ ሊሆን የሚችል ስራ ያየንበት ነው። በጣም በተደጋጋሚነት ሲነሳ የነበረው አንዱ የአውሮፕላን ማረፊያ ነው። ይህን ጥያቄ መመለስ የሚያስችሉ ቅድመ ዝግጅት ስራዎች መሰራት እንዳለባቸው ዳይሬክሽን ተሰጥቶ ስራ እየተሰራ መሆኑን ማንሳት ፈልጋለሁ። ከአሁን በፊት ሰው የሆነ መሰረተ ልማት ሲጠይቅ ከሌ ስላገኘ እኔ እንዴት አጥቻለሁ ብሎ እንደ ሰነፍ ተማሪ ነበር ሲጠየቅ የነበረው። አሁን ግን ሲጠየቅ ራሱ እንደሚገባው ማረጋገጫ ብዙ ምክንያቶች ያሉት ስለሆነ ሚቀር ነገር አይደለም የሚለውን ነገር ላረጋግጥላችሁ ፈልጋለሁ። በፕሮጀክቶች ጥራትና ሌሎች ተግባራት ላይ የህብረተሰቡን ተሳትፎ የበለጠ በማሻሻል የሆሳና ከተማን ከዚህ የተሻለ ማድረግ እንደሚቻል ያነሱት ደግሞ የመንግስት ኮሚኒኬሽን አገልግሎት ሚኒስትር እናት አለም መለሰ ናቸው። የሚሻለንንም የምናውቅ እኛ ነን። ሀብቱም የሚመጣው ከዚሁ ነው። ልጆቻችንም የማይሰደዱት እኛው እዚሁ መፍትሄ ተመካክረን ስናበጅ ነው። ልጆቻችን የተሻለ ኢንዱስትሪ ውስጥ ገብተው እንዲሰሩ ካስፈለገ በቀጣይ የሚመጡ ኢንዱስትሪዎች በእጅ ብቻ የሚዘወሩ አይደሉም። በዲጂታል ቴክኖሎጂ የሚዘወሩ እውቀትና ጥበብን የሚፈልጉ በፍጥነት የሚሰሩ እንቅልፍ የማይወዱ ትጋትን የሚፈልጉ ናቸው። ለማትረፍና ለመወዳደር እንደዛው ዘመናዊ ነገር ማምጣት ያስፈልጋል። ለዚህ ብቁ የሆኑ ወጣቶች እንዲመጡልን ልጆቻችን በአግባቡ ትምህርት ቤት መሄዳቸው ትምህርት ቤት ውስጥ በአግባቡ አቅማቸውን አስተባብረው ለውቀት መሄዳቸው እሱን አምጥተው ወደ ተግባር ሊወስዳቸው የሚችል ተቋማት ውስጥ ደግሞ መስራታቸው ማረጋገጥ አለብን። ባለፉት የለውጥ ዓመታት በተለያዩ የልማት ስራዎች አስደናቂ ስኬቶች የተመዘገቡት ህዝብና መንግስት በጋራ በመስራታቸው መሆኑ በመድረኩ ተገልጿል። መንግስት ከህብረተሰቡ ጋር በመቀናጀት ሰላምን በመጠበቅ ህዝብን የልማት ተጠቃሚ ለማድረግ የሚያከናውኑት ተግባራት የሚደነቅና ተጠናክሮ መቀጠል ያለበት ነው ሲሉ በደሴ ከተማ የህዝባዊ መድረክ ተሳታፊዎች ገለጹ። የባህልና ስፖርት ሚኒስትር ሸዊት ሻንካ ጨምሮ ሌሎች የፌዴራልና የክልል ከፍተኛ አመራሮች የጉባ ብስራቶች የመደመር መንግስት ትሩፋቶች በሚል መሪ ሀሳብ ከተለያዩ የህብረተሰብ ክፍሎች ጋር በደሴ ከተማ የውይይት መድረክ አካሂደዋል። በደሴ ከተማ የጉባ ብስራቶች የመደመር መንግስት ትሩፋቶች በሚል መሪ ሀሳብ ህዝባዊ ውይይት መድረክ ተካሂዷል። የውይይቱ ተሳታፊዎች የተለያዩ ሀሳቦችና ጥያቄዎችን ያነሱ ሲሆን መንግስት ከህብረተሰቡ ጋር በመቀናጀት ሰላምን በመጠበቅ ህዝቡን የልማት ተጠቃሚ ለማድረግ ያከናወናቸው ተግባራቶችን የሚደነቁና ተጠናክሮ መቀጠል ያለባቸው መሆኑን አንስተው ቀደም ሲል በመንግስት ቃል የተገቡና የተጀመሩ ፕሮጀክቶች እንዲጠናቀቁም ነዋሪዎች ጥሪ አቅርበዋል። የሁለት ቤተ መንግስት መቀመጫ የነበረች የሚባል ነገር አለና ለታሪክ የሚወሳ መሆን አለበት ከተባለ ይሄ አሁን ደሴ ላይ የነበሩ የቀድሞ ቤተ መንግስቶች በአሁኑ ሰዓት በምን ሁኔታ ነው ያሉት? ታድሰዋል? እድሳት ያስፈልጋቸዋል? ለወደፊት ለትውልድ በምን አይነት መሻገር አለባቸው የሚል ጥያቄ አለኝ። የተጀመሩ መሰረተ ልማቶች ስራዎችን የማስጨረስ የዚህ የብልጽግና ፓርቲ ዋና ስትራቴጂ ነው። ነገር ግን ከጅቡቲ አፋርን አቋርጦ ሸዋን፣ ወሎ ኮምቦልቻን፣ ወልዲያ ሐራ የደረሰ የባቡር መስመር አልተነሳም። ወጣቶች ከታች እየተነሱ ነው። እግር ኳስ ተጫዋች ምናምኖች አሉ አይደለም? ህፃናት እኮ ገና እነዚህ ነገሮች ከተሰራ እያደጉ ውሏቸውን እዛ እያደረጉ አንደኛ
ለሀገር ይጠቅማሉ፣ ሁለተኛ ደሴን ያስጠራሉ። ስለዚህ ስቴዲዮ እስካሁን ድረስ ያልተነሳበት ምክንያት ምንድን ነው? የአማራ ክልል ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት የአደረጃጀት ዘርፍ ኃላፊ አቶ ፍስሐ ደሳለኝ ለኢትዮጵያ ዘላቂ ሰላምና ብልጽግና የሚከናወኑ ተግባራት በትኩረት እየተሰሩ መሆናቸውን አንስተዋል። ከሰላም አኳያ የኛ ፍላጎት ሁሉ ነገር በሰላም በውይይት በድርድር እንዲፈታ ነው። ለዚህ ብዙ ርቀት ተሄዷል። ይህን የማይቀበል አካል ካለ ደግሞ ህግ ማስከበር የመንግስት ተቀዳሚ ተልዕኮ ስለሆነ ህግ ማስከበር ስራው ተጠናክሮ የሚቀጥል ነው። የኦሮሚያ ክልል ምክትል ርዕሰ መስተዳደር አቶ አወሉ አብዲ ኢትዮጵያ የምግብ ዋስትናን ለማረጋገጥ የምታደርገው ጥረት ተጠናክሮ እንደሚቀጥል ተናግረዋል። በዚህ 5 ዓመት 6 ዓመት ባደረግነው ርብርብ ወደ 3 ሚሊዮን አውርደናል። ይሄን ያደረግነው በአባት አርበኛ ወኔ ብቻ አይደለም፣ በመደመር እሳቤዎች በመመራት ክረምት ከበጋ በማምረት ኢንዱስትሪዎቻችን እንዲያመርቱ በቂ ድጋፍ በማድረግ ባለፉት ዓመታት ያደረግናቸው ነገሮች ሉዓላዊነታችንን ከፍ በማድረግ አንጻር የራሱ ድርሻ አበርክቷል። የባህልና ስፖርት ሚኒስትር ሸዊት ሻንካ ህዝብ የሚያነሳቸውን የልማትና የመልካም አስተዳደር ጥያቄዎች በየደረጃው እንዲመለሱ ጥረት እንደሚደረግ ነው የገለጹት። ካነሳችሁት ጉዳይ በአጭር ጊዜ የሚፈቱትንም ረጅም ጊዜ የሚፈቱትንም ለይተን የእቅዳችን አካል አድርገን ከእናንተ ጋር እየተመካከርን የምንሄድ ይሆናል። ሁላችንም ተባብረንና ተቀናይተን የምንሰራ ከሆነ የኢትዮጵያን ሁለንተናዊ ብልጽግና ማረጋገጥ እንችላለን። በመድረኩ የፌዴራል የአማራ ክልልና የደሴ ከተማ አስተዳደር የስራ ኃላፊዎችን ጨምሮ የሃይማኖት አባቶች፣ የሀገር ሽማግሌዎችና ሌሎች ባለድርሻ አካላት ተገኝተዋል። በመጨረሻም የፖለቲካ ፓርቲዎች ለሀገር ሰላምና ብሔራዊ ጥቅም ቅድሚያ ሰጥተው ሊሰሩ እንደሚገባ በኦሮሚያ ክልል የሚንቀሳቀሱ 21 የፖለቲካ ፓርቲዎች ገለጹ። ፓርቲዎቹ በብሔራዊ ጥቅም ዙሪያ በአዳማ ከተማ ምክክር አድርገዋል። በኦሮሚያ ክልል የሚንቀሳቀሱ የፖለቲካ ፓርቲዎች በሀገር ጥቅምና በሰላም ዙሪያ በአዳማ ከተማ ተወያይተዋል። በምክክር መድረኩ ላይ በክልሉ የሚንቀሳቀሱ ከ20 በላይ የፖለቲካ ፓርቲዎች የተሳተፉበት ሲሆን ሀገርን ከሁሉ በማስቀደምና ለብሔራዊ ጥቅም መከበር የፖለቲካ ፓርቲዎች የድርሻቸውን ሊወጡ እንደሚገባ የኦሮሚያ ክልል የፖለቲካ ፓርቲዎች የጋራ ምክር ቤት ዋና ሰብሳቢ አቶ ሰለሞን ታፈሰ ገልጸዋል። አንድነትን፣ ትብብርን፣ መቻቻልን፣ መተማመንን፣ መተሳሰብን የሚፈጥር መድረክ ነው ብዬ ማስቀምጠው። ወደ አንድነት መተን ከራስ ጥቅም ይልቅ አገርን እንድታስቀድም ከራስ ወዳድነት እንድትወጣ ለሕዝብና ለሀገር እንድታስብ የሚያሳስብህ መድረክ ነው የዛሬው መድረክ። በመድረኩ ላይ ጥናታዊ ጽሑፍ የቀረበ ሲሆን የፖለቲካ ፓርቲዎች ለሀገር ሰላምና ብሔራዊ ጥቅምን ለማስከበር ሊንቀሳቀሱ ይገባል ብለዋል። በሀገሪቷ ብሔራዊ ደህንነት ላይ የመንግስት ጋር ልዩነት የለንም። በሀገሪቷ ውስጥ የሚደረጉ ልማቶች ላይ ከመንግስት ጋር ልዩነት የለንም። የግዳስ ቢያሳትፉን እኛም እንሳተፋለን። ቢያሳትፉ የቀይ ባህር ጉዳይ የእኛም ጥያቄ ነው። ፖለቲካ ፓርቲዎች በሀገራዊ ጉዳዮች ላይ በጋራ መወያየታቸው አማራጭ የሌለው፣ ምክንያቱም ፓርቲ ራሱ የሚኖረው አገር ሲኖር፣ ፓርቲ ራሱ የሚኖረው የሀገር ጥቅም ሲከበር ነውና ከዚህ አንጻር በዋና ዋና ጉዳዮቻችን ላይ ተስማምተን እየተወያየን የሚፈጠሩ ችግሮችንም ቀድመን በጋራ እያጣራን እየተጓዝን ያለን። ልምድ ልውውጥም አንዱ ፖለቲካ ፓርቲ ከሌላኛው ፖለቲካ ፓርቲ የምናገኘው ልምድ ልውውጥ አለ። አብረን ስለምንውል አብረን ስለምንነጋገር የገዢውን ፓርቲ ብልጽግና ፓርቲን ጨምሮ አባላት በወንድማማች መንፈስ ነው እየተወያየን ያለ ነው። በተጨማሪ ደግሞ በብሔራዊ በአገር ጉዳይ ላይ የጋራ አቋም ለመያዝ የሚያስችለን ስልጠና ነው እየወሰድን ያለ ነው። ከዚህ ቀደም የነበሩ የፖለቲካ ፓርቲዎች የሀገርን ጥቅም ችላ ብለው በማለፋቸው ለትውልድ የቤት ስራ ሆኖ እንዲቆይም ማድረጉንም ገልጸዋል። ከቀደምት ሀያላን ሀገራት አንዱ የነበርን አዶሊስ እያለ ወደባችን ያልገባው ሆኖ አይደለም። ኢህአዴግ ገብቶት ነው የሰጠ፣ ስህተት ነው የፈጠረ በምንም ተአምር። የዛን ጊዜ እኮ አማራጮችም ቀርበው ነበር፣ ግን አልተቀበለም። እኔ ያልኩት ይሁን የሚል ትምክህተኝነት ስለነበረ ቀይ ባህር በር ያጠንበትና ቀይ ባህር ጉዳይ የተወሰኑ በግለሰቦች ናቸው። ግለሰቦች ማለት በኢትዮጵያ በኩልም የነበሩ በኤርትራም በኩል የነበሩ ይሁን በምን የኢትዮጵያን ንብረት የኢትዮጵያን ሀብት አሳጥተዋል። ዓለም አቀፍ ሕግን ተርተትሰን በዓለም አቀፍ ሕግ የነበረንን ያጣነን ሀብት የነበረንን ያጣነን ወደብ እንዲመለስ እንፈልጋለን።
ዛሬ ላይ ሲነሳ የነበረው አጀንዳ ብዙ ፖለቲከኞች ዋጋ የከፈሉበት ይህንን አጀንዳ በማንሳታቸው በእስር ቤት የማቀቁበት እዛው እስር ቤት የሞቱበት አጀንዳ ነው። በሀገር ጥቅም በብሔራዊ ጥቅም ላይ አንደራደርም ያሉ ዋጋ የከፈሉበት አጀንዳ ነው። ዛሬ ጊዜ ጠብቆ በመንግስት ኃላፊነት ተወስዶ ወደፊት መምጣቱ ይበል የሚያሳይ። በኢትዮጵያ መንግስት እየተሰሩ ያሉ ልማቶች የሀገርን ጥቅም የሚያረጋግጡ በመሆናቸው የሚደነቁ መሆናቸውንም ፓርቲዎቹ ዜና ባበቃ። ከቀሪ ፕሮግራሞቻችን ጋር መልካም ቆይታ